አዎ ምስጢር፣ አዎ ጥበብ። ጥንታዊትና ቅድስት በምትሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉያ ተሸሽገው የኖሩት መለኮታዊ ምስጢራት ዛሬ በዘመነ ፍጻሜ ለዓለም ሕዝብ ግልጽ ሊሆኑ ድምፃቸውን ከፍ አድርገው ይጣራሉ። ይህች ጥንታዊት መቅደስ ከዓለም አድማስ ባሻገር በጥንታዊነት የጸናች ምስጢርን እንደ ማኅተም የጠበቀች መለኮታዊት መዝገብ ናትና። በምዕራባውያን ዘንድ ከሚታወቀው የ66 መጽሐፍት ስብስብ በቁጥርም ሆነ በይዘት እጅግ የሰፋና ጥልቅ ምስጢራትን የያዘ የ80 መጽሐፍት ቀኖናን እንደ ዓይኗ ብሌን ጠብቃ ቆይታለች። ቤተ ክርስቲያኗ ለዘመናት ጠብቃ ያቆየቻቸው እነዚህ መጽሐፍት በምዕራባውያን ዓለም አዋልድ ተብለው የተገለሉ ቢሆንም በጥንታዊው ክርስትና ዘንድ ግን እጅግ ተቀባይነት የነበራቸው እንደ መጽሐፈ ሄኖክና መጽሐፈ ኩፋሌ ያሉ ጥንታውያን ሥራዎችን በአካልነት ያካትታሉ። ይህ መጽሐፍ ቅዱሳዊ ሀብት በግዕዝ ቋንቋ ተጠብቆ የቆየ ሲሆን በኦክስፎርድ ዩኒቨርሲቲ የካርቦን ምርመራ የተደረገላቸውና ከ330 እስከ 650 ዓመተ ምህረት ባለው ጊዜ ውስጥ እንደተጻፉ የተረጋገጡት የአቡነ ገሪማ ወንጌላት የዚሁ ጥንታዊነት ሕያው ምስክር ናቸው። ኢትዮጵያ በ451 ዓመተ ምህረት በነበረው የኬልቄዶን ጉባኤ ውሳኔ ባለመስማማቷና የራሷን የነጻነት መንገድ በመከተሏ የምዕራቡ ዓለም በየጊዜው ሲያደርግ ከነበረው የቀኖና መቀነስና ማጣራት ልትተርፍ ችላለች። ዳግመኛም እናስተውል። የምዕራቡ ዓለም ሊቃውንት ዛሬም ድረስ መጽሐፈ ሄኖክን ለማንበብና ለማጥናት ወደ ግዕዝ ቋንቋና ወደ ኢትዮጵያ መጽሐፍት መመልከት ግድ ይሆንባቸዋል። ይህ የመጽሐፍት ስብስብ የሰፋው ቀኖና ተብሎ የሚጠራ ሲሆን በውስጡም እንደ ሲኖዶስ፣ መጽሐፈ ኪዳንና ቀለሜንጦስ ያሉ በምዕራባውያን ዘንድ የማይታወቁ መጽሐፍትን ይዟል። በእነዚህ መጽሐፍት ውስጥ ካሉት እጅግ አስገራሚ ታሪኮች መካከል አንዱ በመጽሐፈ ሄኖክ ላይ የተገለጸው የትጉሃን ወይም የወደቁ መላእክት ምስጢር ነው። መጽሐፉ እንደሚተነትነው እነዚህ መላእክት ከሰማይ ወርደው ከሰው ልጆች ሴቶች ልጆች ጋር በመዳቀል ኔፍሊም የተባሉ ግዙፍ ሰዎችን ወልደዋል። ይህ ሂደት የሰው ልጅን ታሪክና የዘር ሐረግ ከማበላሸቱም በላይ የሰማይ ምስጢራት የሆኑትን እንደ ብረት ማቅለጥ፣ የከዋክብት ጥናት፣ የመዋቢያ ጥበባትና የጦር መሳሪያ አሰራርን ያላግባብ ለሰው ልጆች በማስተማር ዓለምን በክፋትና በግርግር ሞልተዋታል። የምዕራባውያን መጽሐፍ ቅዱስ የኖህ የጥፋት ውሃ የመጣው በሰው ልጅ ኃጢአት ብቻ እንደሆነ ሲገልጽ፣ የኢትዮጵያ ሄኖክ ግን ዋነኛው ምክንያት ይህ ከመላእክት ጋር የተደረገው ሕገወጥ ውህደትና ጥበብ እንደነበረ ያብራራል። ሌላው በመጽሐፈ ሄኖክ ውስጥ የሚገኘው ትልቅ ምስጢር የሰው ልጅ የሚለው መጠሪያ ነው። በአዲስ ኪዳን ኢየሱስ ክርስቶስ ራሱን ለመጥራት የተጠቀመበት ይህ ስም በሄኖክ ትርጓሜ መሠረት ከዓለም መፈጠር በፊት የነበረ በእግዚአብሔር ፊት የተቀመጠና በዘመነ ፍጻሜ በኃያላን ላይ ለመፍረድ የሚመጣ መለኮታዊ አካል መሆኑን ያሳያል። ይህ ጥልቅ ትስስር የአዲስ ኪዳን ጸሐፊዎች የኢየሱስን ማንነት ሲገልጹ
የኢትዮጵያ መጽሐፍ ቅዱስ ምስጢራትን እንደ ምንጭ እንደተጠቀሙባቸው ያረጋግጣል። ከዚሁ ጋር ተያይዞ በኢትዮጵያ ቤተ ክርስቲያን ዘንድ የሚታወቀውና ነቢዩ ኢሳይያስ ወደ ሰባቱ ሰማያት ያደረገውን ጉዞ የሚተርከው የኢሳይያስ ዕርገት የተባለው መጽሐፍ እጅግ አስገራሚ መረጃዎችን ይዟል። መጽሐፉ ክርስቶስ በእያንዳንዱ ሰማይ ሲያልፍ በዚያ ሰማይ ያሉ መላእክትን መልክና አምሳያ እየያዘ ማንነቱን ሰውሮ ወደ ምድር መውረዱን ይገልጻል። ይህንንም ያደረገው የጨለማው ዓለም ገዢዎች የእርሱን መለኮታዊ ክብር እንዳያውቁትና በምስጢር የሞትንና የሰይጣንን ኃይል ለመስበር እንደሆነ መጽሐፉ ይተነትናል። ይህ ታሪክ ክርስቶስ በምድር ላይ የነበረውን ቆይታ ከኮስሚክ ጦርነት አንጻር እንድንመለከተው ያደርገናል። ታዋቂው የፊልም ዳይሬክተር ሜል ጊብሰን አሁን በዝግጅት ላይ ያለውና $250 ሚሊዮን በጀት የተመደበለት የክርስቶስ ትንሣኤ የተባለው ፊልም በዋናነት እነዚህን እንደ መጽሐፈ ሄኖክና የኢሳይያስ ዕርገት ያሉ የኢትዮጵያ መጽሐፍትን እንደ ምንጭ እየተጠቀመ መሆኑ ተዘግቧል። ፊልሙ ክርስቶስ በመቃብር ውስጥ በነበረባቸው 3 ቀናት ውስጥ በሲኦል ያደረገውን ጦርነትና የወደቁ መላእክትን እንዴት ድል እንዳደረጋቸው በሚያስደንቅ የቴክኖሎጂ አጠቃቀም ለዓለም ለማሳየት እየተጋ ነው ተብሏል። ይህ አቀራረብ ክርስቶስን እንደ ታሪካዊ ሰው ብቻ ሳይሆን በዓለማት መካከል የሚደረግን ታላቅ መንፈሳዊ ጦርነት አሸናፊ እንደሆነ አድርጎ ያሳያል። ይህ ጥንታዊ መንፈሳዊ ጦርነት ዛሬ በዘመናዊው ዓለም ውስጥ በሌላ መልክ ይኸውም በቁሳዊና በፋይናንስ ስርዓት እየተደገመ መሆኑን ዴቪድ ሮጀርስ ዌብ ታላቁ ነጠቃ በሚለው መጽሐፉ በዝርዝር ያስረዳናል። ዌብ እንደሚለው ባለፉት 10 ዓመታት ውስጥ በምስጢር የተቀረጹ የሕግና የፋይናንስ መዋቅሮች የሰዎችን የግል ሀብት በሕጋዊ መንገድ ለመቀማት ተዘጋጅተዋል ይለናል። በተለይም የዩኒፎርም የንግድ ሕግ UCC አንቀጽ 8 እንዲሻሻል የተደረገበት መንገድ ግለሰቦች ያላቸውን አክሲዮን፣ ቦንድና የባንክ ተቀማጭ ገንዘብ በሕግ ደረጃ የነሱ እንዳይሆን አድርጎታል። በዘመናዊ ስርዓት ውስጥ አንድ ሰው አክሲዮን ሲገዛ እውነተኛ ባለቤት ሳይሆን ሴኩሪቲ ኢንታይትልመንት ወይም የዲጂታል መብት ብቻ ነው የሚኖረው። ይህ ደግሞ በታላቅ የኢኮኖሚ ቀውስ ወቅት ትላልቅ ባንኮች እንደ ዋስትና ወይም ኮላትራል ይዘውት እንዲሄዱ ሕጋዊ ፈቃድ ይሰጣል። ይህ ፈቃድም ዓለም አቀፋዊ ነውጥ እንደሚፈጥር ያሳያል፣ ይተነበያልም። ይህ አሰራር በሕዝቡ ዘንድ ሳይታወቅ የተፈጸመ ታላቅ ዘረፋ ሲሆን ዓላማውም ጥቂት የማይባሉ ልሂቃን የዓለምን ሀብት በሙሉ እንዲቆጣጠሩ ማስቻል ነው። ይህ የሀብት ነጠቃ ሂደት በአሁኑ ወቅት በዓለም አቀፍ ደረጃ እየተተገበረ ካለው የዲጂታል መታወቂያ ወይም ዲጂታል አይዲ እና የማዕከላዊ ባንክ ዲጂታል ገንዘብ ወይም CBDC እንቅስቃሴ ጋር ቀጥተኛ ቁርኝት አለው ተብሏል። በብሪታንያ ፓርላማ ላይ የቀረቡ ማስረጃዎች እንደሚጠቁሙት የዲጂታል መታወቂያ ስርዓት የሰዎችን እንቅስቃሴ፣ ዕድሜ፣ የሥራ ፈቃድና ሀብት በአንድ ዲጂታል ቦርሳ ውስጥ በማካተት ሕዝቡን በቴክኖሎጂያዊ መንገድ ለመቆጣጠር የሚያገለግል መሳሪያ ነው። ይህ ስርዓት ሰዎች በራሳቸው ሀብት ላይ ያላቸውን ስልጣን የሚገድብና
በቅድመ ሁኔታዎች ላይ የተመሰረተ እንዲሆን ያደርጋል። ዌብ እንደሚተነትነው ይህ ሂደት ከጥንታዊ የትጉሃን መላእክት የሰው ልጅን ከመቆጣጠር ታሪክ ጋር የሚመሳሰል ዘመናዊ የመንፈሳዊና የቁሳዊ ጦርነት ነው። ጥቂት ግለሰቦች ማዕከላዊ ባንኮችን፣ መንግስታትንና ሚዲያዎችን በመቆጣጠር ዓለምን ወደ ምንም ነገር አይኖርህም፣ ደስተኛም ትሆናለህ ወደሚለው አጀንዳ እየመሯት ይገኛሉ። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠበቀቻቸው 80 አሃዱ መጽሐፍት ለሰው ልጅ ታሪክና ለወደፊት ዕጣ ፈንታ ወሳኝ ሆኑ ምስጢራትን ይዘዋል። መጽሐፈ ሄኖክና የኢሳይያስ ዕርገት የሰው ልጅ ከክፉ መንፈሳዊ ኃይሎች ጋር ያለውን ትግል ሲያብራሩ፣ ሜል ጊብሰንም ይህንን ምስጢር በፊልም መልክ ለዓለም ለማሳየት እየጣረ ነው። በሌላ በኩል ደግሞ የዴቪድ ሮጀርስ ዌብ ትንታኔ ይህ መንፈሳዊ ጦርነት ዛሬ በፋይናንስና በሕግ ሥርዓት ውስጥ እንዴት በረቀቀ መንገድ እየተካሄደ እንደሆነ ያሳያል። የእነዚህ መረጃዎች ጥምረት የሚያሳየው ዓለም ወደ ታላቅ የለውጥና የቀውስ ወቅት እየገባች መሆኑን ነው። የጥንታዊት ኢትዮጵያ መጽሐፍት የሚሰጡን ግንዛቤ ይህንን ዘመናዊ የሀብትና የነጻነት ነጠቃ ለመቋቋም መንፈሳዊና ታሪካዊ መሠረት ይሆነናል። የሰው ልጅ እውነተኛ ነጻነት የሚገኘው እነዚህን የተሰወሩ እውነታዎች በመረዳትና ለሚመጣው ዓለም አቀፋዊ ዳግም ዝግጅት ወይም ሬሴት በንቃት በመጠባበቅ ብቻ መሆኑን መረዳት ይቻላል። ኦ ምስጢር! ኦ ጥበብ! ይህ ሁሉ የሆነው ለሰው ልጅ ድህነትና ለነጻነት መሆኑን እናስተውል ዘንድ መንፈስ ቅዱስ አእምሮአችንን ያብራልን። አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም አቀፍ ደረጃ ካሏት እጅግ ብዙ መንፈሳዊ ሀብቶች መካከል ቀዳሚውና ዋነኛው ጠብቃ ይዛ የቆየችው የመጽሐፍ ቅዱስ ቀኖና ነው። ይህ ቀኖና በምዕራባውያን ዘንድ በብዛት ከሚታወቀው የ66 መጽሐፍት ስብስብ በቁጥርም ሆነ በይዘት እጅግ የሰፋና ጥልቅ ምስጢራትን የያዘ ነው። ቤተ ክርስቲያኗ ለዘመናት ጠብቃ ያቆየቻቸው 80 አሃዱ መጽሐፍት በምዕራባውያን ዓለም አዋልድ ተብለው የተገለጹትን ነገር ግን በጥንታዊው ክርስትና ዘንድ እጅግ ተቀባይነት የነበራቸው እንደ መጽሐፈ ሄኖክና መጽሐፈ ኩፋሌ ያሉ መጽሐፍትን በአካልነት ያካትታሉ። ይህ መጽሐፍ ቅዱሳዊ ሀብት በግዕዝ ቋንቋ ተጠብቆ የቆየ ሲሆን በኦክስፎርድ ዩኒቨርሲቲ የካርቦን ምርመራ የተደረገላቸውና ከ330 እስከ 650 ዓ.ም ባለው ጊዜ ውስጥ እንደተጻፉ የተረጋገጡት የገሪማ ወንጌላት የዚሁ ጥንታዊነት ሕያው ምስክር ናቸው። ኢትዮጵያ በ451 ዓመተ ምህረት በነበረው የኬልቄዶን ጉባኤ ውሳኔ ባለመስማማቷና የራሷን ነጻነት መንገድ በመከተሏ የምዕራቡ ዓለም በየጊዜው ሲያደርግ ከነበረው የቀኖና መቀነስና ማጣት ራሷን አትርፋለች። በዚህም ምክንያት የምዕራቡ ዓለም ሊቃውንት ዛሬም ድረስ መጽሐፈ ሄኖክን ለማንበብና ለማጥናት ወደ ግዕዝ ቋንቋና ወደ ኢትዮጵያ መጽሐፍት መመልከት ግድ ሆኖባቸዋል። ይህ የመጽሐፍት ስብስብ የሰፋው ቀኖና እና ተብሎ ሜል ጊብሰንም ይህንን ምስጢር በፊልም መልክ ለዓለም ለማሳየት እየጣረ ነው። በሌላ በኩል ደግሞ የዴቪድ ሮጀርስ ዌብ ትንታኔ ይህ መንፈሳዊ ጦርነት ዛሬ በፋይናንስና በሕግ ሥርዓት ውስጥ እንዴት በረቀቀ መንገድ እየተካሄደ እንደሆነ
ያሳያል። የእነዚህ መረጃዎች ጥምረት የሚያሳየው ዓለም ወደ ታላላቅ የለውጥና የቀውስ ወቅት እየገባች መሆኑን ነው። የጥንታዊት ኢትዮጵያ መጽሐፍት የሚሰጡን ግንዛቤ ይህንን ዘመናዊ የሀብት እና የነፃነት ነጠቃ ለመቋቋም መንፈሳዊና ታሪካዊ መሠረት ይሆነናል። የሰው ልጅ እውነተኛ ነፃነት የሚገኘው እነዚህን የተሰወሩ እውነታዎች በመረዳትና ለሚመጣው ዓለም አቀፋዊ ዳግም ዝግጅት ወይም ሪሴትስ በንቃት በመጠባበቅ ብቻ መሆኑን መረዳት ይቻላል። የጥንታዊት የኢትዮጵያ መጽሐፍ ቅዱሳዊ ምስጢራትና የዘመናዊው ዓለም የሀብት ነጠቃ ትንታኔ የሜል ጊብሰን ትንሣኤ እና የዴቪድ ሮጀርስ ዌብ ታላቁ ነጠቃ ውህደት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጽሐፍ ቅዱስ ቀኖናና ታሪካዊ መለኮታዊ መሠረት እነዚህን ይመስላሉ ይለናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም ላይ ካሉት ጥንታውያን አብያተ ክርስቲያናት መካከል አንዷ ስትሆን የራሷ የሆነና ከምዕራባውያን ወገን እጅግ የሰፋ የመጽሐፍ ቅዱስ ቀኖና አላት። ይህ ቀኖና በጠቅላላው 80 አሐዱ መጽሐፍትን የያዘ ሲሆን በምዕራባውያን ዘንድ አዋልድ ወይም አዋልድ መጽሐፍት ተብለው የተገለጹትን እንደ መጽሐፈ ሄኖክና መጽሐፈ ኩፋሌን የመሳሰሉ ጥንታውያን ሥራዎችን በአካልነት የሚያካትት ነው። የምዕራባውያን መጽሐፍ ቅዱስ ግን በብዛት 66 መጽሐፍትን ብቻ የያዘው በ16ኛው መቶ ክፍለ ዘመን በነበረው የፕሮቴስታንት ተሐድሶና በካቶሊክ ቤተ ክርስቲያን የትሬንት ጉባኤ አማካኝነት መጽሐፍትን ከመቀነስ በመነጨ ሂደት ነው። ነገር ግን የኢትዮጵያ ቤተ ክርስቲያን በጂኦግራፊያዊ አቀማመጧና በነበራት ሉዓላዊ መንፈሳዊ መዋቅር ምክንያት ከነዚህ የምዕራባውያን የቀኖና ማጣራት ተርፋለች። የኢትዮጵያ ቀኖና በሁለት ዋና ዋና ክፍሎች ይከፈላል። እነርሱም የሰፋው ቀኖናና የጠበበው ቀኖና ናቸው። የጠበበው ቀኖና በምዕራባውያን ዘንድ የሚታወቁትን መጽሐፍት የሚያካትት ሲሆን የሰፋው ቀኖና ደግሞ ለኢትዮጵያ ብቻ የተለዩ እንደ ሲኖዶስ፣ መጽሐፈ ኪዳንና ቀለሜንጦስ ያሉ 8 ተጨማሪ መጽሐፍትን ይይዛል። ይህ ልዩነት የመጣው በቤተ ክርስቲያኗ ከመጀመሪያዎቹ 100 ክፍለ ዘመናት ጀምሮ የነበራትን ጥንታዊ የአይሁድ ክርስቲያን ትውፊት ጠብቃ በመቆየቷ ነው። በተለይም የግዕዝ ቋንቋ እነዚህን መጽሐፍት በመጠበቅ ረገድ ከፍተኛ ሚና ተጫውቷል። ለምሳሌ መጽሐፈ ሄኖክ በተለይም የግዕዝ ቋንቋ እነዚህን መጽሐፍት በመጠበቅ ረገድ ከፍተኛ ሚና ተጫውቶላቸዋል። ለምሳሌ መጽሐፈ ሄኖክ በሙሉ አካሉ ተጠብቆ የተገኘው በግዕዝ ቋንቋ ብቻ ሲሆን በኋላ ላይ በሙት ባህር ጥቅሎች ወይም ዴድ ሲ ስክሮልስ የተገኙት የአረማይክ ቁርጥራጮች የግዕዙን ትክክለኛነት አረጋግጠዋል። ቤተ ክርስቲያኗ እነዚህን መጽሐፍት የጠበቀችው በዝግመተ ለውጥ ሳይሆን በአካባቢያዊና በዶክትሪን ነፃነት ምክንያት ነው። ኢትዮጵያ በ451 ዓ.ም በነበረው የኬልቄዶን ጉባኤ የነበረውን ሁለት ባህሪ የሚል ውሳኔ ባለመቀበሏ ከሮማና ከባዛንታይን ግዛቶች መንፈሳዊ ተጽዕኖ ራሷን አግልላለች። ይህ የነፃነት አቋም የራሷን የቅዱሳት መጽሐፍት ዝርዝር ያለ ውጭ ጣልቃ ገብነት እንድታዳብር አስችሏታል። የገሪማ ወንጌል ተብሎ የሚታወቀውና በኦክስፎርድ ዩኒቨርሲቲ የካርቦን ምርመራ የተደረገለት ጥንታዊ የእጅ ጽሑፍ ከ330 እስከ 650 ዓ.ም ባለው ጊዜ ውስጥ እንደተጻፈ ተረጋግጧል። ይህ መጽሐፍ በዓለም ላይ ካሉት ጥንታውያን በስዕል የተደገፉ የወንጌል ቅጆች ቀዳሚው ሲሆን የኢትዮጵያ ቤተ ክርስቲያን ጥንታዊነትና የታሪክ እውነተኛነት ሕያው ምስክር ሆኗል። የኢትዮጵያ መጽሐፍ ቅዱስ ቀኖናና ከሌሎች ጋር ሲነጻጸር ያለው አውድ ምን ይመስላል? የኢትዮጵያ ኦርቶዶክስ ተዋሕዶ 81 ወይም 80 አሐዱ፣ ሄኖክ፣ ኩፋሌ፣ 3ቱ መቃብያን፣ 4ቱ ባሮክ፣ ሥርዓተ
ጽዮን በጥንታዊ አክሱማዊ ስልጣኔ ወቅት ተቀባይነት ያገኙ ነበሩ። የሮማ ካቶሊክ ደግሞ 73 ጦቢት ወይም ጥቢት፣ ዮዲት፣ መጽሐፈ ጥበብ፣ ሲራክ 1-2፣ መቃብያን በትሬንት ጉባኤ 1546 የጸኑ ናቸው። የፕሮቴስታንት 66 አዋልድ መጽሐፍት ሙሉ በሙሉ አይካተቱም። በማርቲን ሉተር ተሐድሶ ወቅት የተቀነሱ የምስራቅ ኦርቶዶክስ የተቀነሱ ናቸው። የምስራቅ ኦርቶዶክስ ግሪክና ሩሲያ ደግሞ ከ76 እስከ 80፣ ሦስተኛ ዕዝራ፣ የምናሴ ጸሎት፣ 151ኛው መዝሙር በተለያዩ የክልል ጉባኤዎች የጸኑ አውድ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ግን 80 አሃዱ፣ ሄኖክ፣ ኩፋሌ፣ ሦስቱ መቃብያን፣ አራቱ ባሮክስ፣ ሥርዓተ ጽዮን በጥንታዊው አክሱማዊ ስልጣኔ ወቅት ተቀባይነትን አግኝቶ ድጋፍንም ይዞ እስካሁኗ ሰዓት ድረስ አብሮ ቆይቷል። አዋልድ መጻሕፍት ሙሉ በሙሉ አይካተቱም የተባሉበት የማርቲን ሉተር ተሐድሶዊ መጽሐፍ ጠባቡ በመባል በኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍት ስር ተካቶ ይገኛል። ሰፊው ግን 80 አሐዱ መጽሐፍት ነው። 80 አሐዱ በመጽሐፈ ሄኖክ ምሳሌዎች መሠረት በአዲስ ኪዳን ቅድመ ሕልውና ከከዋክብት መፈጠር በፊት ተሰይመዋል። አብርሃም ሳይወለድ እኔ አለሁ ይላል ዮሐንስ 8:58 ላይ። ፍርድ በክብሩ ዙፋን ላይ ተቀምጦ እንደሚፈርድ ይነግረናል። የሰው ልጅ በክብሩ በሚመጣበት ጊዜ ሲል በማቴዎስ 25:31 ላይ ያጸድቀዋል። ጽድቅን በተመለከተ የጽድቅ ባለቤትና ምስጢራትን ገላጭ ነው ክርስቶስ። እኔ መንገድና እውነት ሕይወትም ነኝ ሲል ዮሐንስ 14:6 ላይ ያረጋግጣል። በአሁኑ ሰዓት ምርጥ ተብሎ የሚጠራው የሚታወቀውና ይህ ጥልቅ ትስስርም እንደሚያሳየው የአዲስ ኪዳን ጸሐፊዎች የኢየሱስን ማንነት ሲገልጹ በመጽሐፈ ሄኖክ ውስጥ ያለውን የመሲህ ሞዴል እንደተጠቀሙበት ነው። ይህ መጽሐፍ ለጥንታዊው ክርስትና ምን ያህል መሠረታዊ እንደነበረ ተረጋግጧል። የኢሳይያስ ዕርገት፣ የሰባቱ ሰማያትና የክርስቶስ ምስጢራዊ ጉዞን በተመለከተ ከመጽሐፈ ሄኖክ በተጨማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ የሚታወቀውና ትልቅ መንፈሳዊ ፋይዳ ያለው ይህ የኢሳይያስ ዕርገት የተባለው መጽሐፍ ነው። ይህ መጽሐፍ ነቢዩ ኢሳይያስ ወደ ሰባቱ ሰማያት ያደረገውን ጉዞና የተወደደው ክርስቶስ ከሰማይ ወደ ምድር እንዴት እንደወረደ በዝርዝር ይገልጻል። እንደ መጽሐፉ ገለጻ ክርስቶስ በእያንዳንዱ ሰማይ ሲያልፍ በዛ ሰማይ ያሉ መላእክትን መልክና አምሳያ ይዞ የወረደውም እንዳያዩት ተሰውሮባቸው በህቡዕ እንደነበረ ይተነትናል። ይህንን የሚያደረገው የእርሱ መለኮታዊ ክብር በጨለማው ዓለም ወይም ገዢዎች መላእክተ ጽልመት እንዳይታወቅ ነው። ክርስቶስ ወደ ምድር ሲመጣም እንደ ተራ ሰው ተመስሎ መምጣቱ የሞትንና የሰይጣንን ኃይል በምስጢር ለመስበር የተደረገ መለኮታዊ ስልት እንደሆነ መጽሐፉ ይተነትናል። ይተረካ ክርስቶስ በምድር ላይ የነበረውን ቆይታ ከኮስሚክ ጦርነት አንጻር እንድንመለከተው አድርጎናል። መልካም ጊዜ። ይህ የመጽሐፍ ስብስብ የሰፋው ቀኖና ተብሎ የሚጠራ ሲሆን በውስጡም እንደ ሲኖዶስ፣ መጽሐፈ ኪዳንና ቀለሜንጦስ ያሉ በምዕራባውያን ዘንድ የማይታወቁ መጽሐፍትን ይዟል። በእነዚህ መጽሐፍት ውስጥ ካሉት እጅግ አስገራሚ ታሪኮች መካከል አንዱ በመጽሐፈ ሄኖክ ላይ የተገለጸው የትጉሃን ወይም የወደቁ መላእክት ምስጢር ነው። መጽሐፉ እንደሚተነትነው ከሆነ እነዚህ መላእክት ከሰማይ ወርደው ከሰው ልጆች ሴቶች ልጆች ጋር በመዳቀል ኔፍሊም የተባሉ ግዙፍ ሰዎችን ወልደዋል።
ይህ ሂደት የሰው ልጅን ታሪክና የዘር ሐረግ ከማበላሸቱም በላይ የሰማይ ምስጢራት የሆኑትን እንደ ብረት ማቅለጥ፣ የከዋክብት ጥናት፣ የመዋቢያ ጥበባትና የጦር መሳሪያ አሰራርን ያላግባብ ለሰው ልጆች በማስተማር ዓለምን በክፋትና በግርግር ሞልተዋታል። የምዕራባውያን መጽሐፍ ቅዱስ የኖህ የጥፋት ውሃ የመጣው በሰው ልጅ ኃጢአት ብቻ እንደሆነ ሲገልጽ፣ የኢትዮጵያ ሄኖክ ግን ዋነኛው ምክንያት ይህ ከመላእክት ጋር የተደረገ ሕገወጥ ውህደትና ጥበብ እንደነበረ ያብራራል። ሌላው በመጽሐፈ ሄኖክ ውስጥ የሚገኘው ትልቅ ምስጢር የሰው ልጅ የሚለው መጠሪያ ነው። በአዲስ ኪዳን ኢየሱስ ክርስቶስ ራሱን ለመጥራት የተጠቀመበት ይህ ስም በሄኖክ ትርጓሜ መሠረት ከዓለም መፈጠር በፊት የነበረ በእግዚአብሔር ፊት የተቀመጠና እኔ በዘመነ ፍጻሜ በኃያላን ላይ ለመፍረድ የሚመጣ መለኮታዊ አካል መሆኑን ያሳያል ይላል። ይህ ጥልቅ ትስስር የአዲስ ኪዳን ጸሐፊዎች የኢየሱስን ማንነት ሲገልጹ የኢትዮጵያ መጽሐፍ ቅዱስ ምስጢራትን እንደ ምንጭ እንደሚጠቀሙባቸው ያረጋግጣል። ከዚሁ ጋር ተያይዞ በኢትዮጵያ ቤተ ክርስቲያን ዘንድ የሚታወቀውና ነቢዩ ኢሳይያስ ወደ ሰባቱ ሰማያት ያደረገውን ጉዞ የሚተርከው የኢሳይያስ ዕርገት የተባለው መጽሐፍ እጅግ አስገራሚ መረጃዎችን ይዟል። መጽሐፉ ክርስቶስ በእያንዳንዱ ሰማይ ሲያልፍ በዛ ሰማይ ያሉ መላእክትን መልክና አምሳያ እየያዘ ማንነቱን ሰውሮ ወደ ምድር መውረዱን ይገልጻል። ይህንንም ያደረገው የጨለማው ዓለም ገዢዎች የእርሱን መለኮታዊ ክብር እንዳያውቁትና በምስጢር የሞትንና የሰይጣንን ኃይል ለመስበር እንደሆነ መጽሐፉ ይተነትናል። ይህ ታሪክ ክርስቶስ በምድር ላይ የነበረውን ቆይታ ከኮስሚክ ጦርነት አንጻር እንድንመለከተው ያደርጋል። ታዋቂው የፊልም ዳይሬክተር ሜል ጊብሰን አሁን በዝግጅት ላይ ያለውና $250 ሚሊዮን በጀት የተመደበለት የክርስቶስ ትንሣኤ የተባለው ፊልም በዋናነት እነዚህን እንደ መጽሐፈ ሄኖክና የኢሳይያስ ዕርገት ያሉ የኢትዮጵያ መጽሐፍትን እንደ ምንጭ እየተጠቀመ መሆኑ ተዘግቧል። ፊልሙ ክርስቶስ በመቃብር ውስጥ በነበረባቸው 3 ቀናት ውስጥ በሲኦል ያደረገውን ጦርነትና የወደቁ መላእክትን እንዴት ድል እንዳደረጋቸው በሚያስደንቅ የቴክኖሎጂ አጠቃቀም ለዓለም ለማሳየት እየተጋ ነው። ይህ አቀራረብ ክርስቶስን እንደ ታሪካዊ ሰው ብቻ ሳይሆን በዓለማት መካከል የሚደረግን ታላቅ መንፈሳዊ ጦርነት አሸናፊ እንደሆነ አድርጎ ያሳያል። ይህ ጥንታዊ መንፈሳዊ ጦርነት ዛሬ በዘመናዊው ዓለም ውስጥ በሌላ መልክ በቁሳዊና በፋይናንስ ስርዓት እየተደገመ መሆኑን ዴቪድ ሮጀርስ ዌብ ታላቁ ነጠቃ ወይም ዘ ግሬት ቴኪንግ በሚለው መጽሐፉ በዝርዝር ያስረዳናል። ዌብ እንደሚለው ባለፉት 10 ዓመታት ውስጥ በምስጢር የተቀረጹ የሕግና የፋይናንስ መዋቅሮች የሰዎችን የግል ሀብት በሕጋዊ መንገድ ለመቀማት ተዘጋጅተዋል። በተለይም የዩኒፎርም የንግድ ሕግ አንቀጽ 8 እንዲሻሻል የተደረገበት መንገድ ግለሰቦች ያላቸውን አክሲዮን፣ ቦንድና የባንክ ተቀማጭ ገንዘብ በሕግ ደረጃ የነሱ እንዳይሆን አድርጎታል። በዘመናዊ ሥርዓት ውስጥ አንድ ሰው አክሲዮን ሲገዛ እውነተኛ ባለቤት ሳይሆን ሴኪሪቲ ኢንታይትልመንት ወይም የዲጂታል መብት ብቻ ነው የሚኖረው። ይህ ደግሞ በታላቅ የኢኮኖሚ ቀውስ ወቅት ትላልቅ ባንኮች እንደ ዋስትና ይዘውት እንዲሄዱ ሕጋዊ ፈቃድ ይሰጣል። ይህ አሰራር በሕዝቡ ዘንድ ሳይታወቅ የተፈጸመ ታላቅ ዘረፋ ሲሆን ዓላማውም ጥቂት የማይባሉ ልሂቃን የዓለምን ሀብት በሙሉ እንዲቆጣጠሩ ማስቻል ነው። ይህ የሀብት ነጠቃ ሂደት በአሁኑ ወቅት በዓለም አቀፍ ደረጃ እየተተገበረ ካለው የዲጂታል መታወቂያ ወይም ዲጂታል አይዲ እና የማዕከላዊ ባንክ ዲጂታል ገንዘብ
ወይም ሲቢዲሲ እንቅስቃሴ ጋር ቀጥተኛ ቁርኝት አለው ተብሏል። በብሪታንያ ፓርላማ ላይ የቀረቡ ማስረጃዎችን እንደሚጠቁሙት የዲጂታል መታወቂያ ስርዓት የሰዎችን እንቅስቃሴ፣ ዕድሜ፣ የሥራ ፈቃድና ሀብት በአንድ ዲጂታል ቦርሳ ውስጥ በማካተት ሕዝቡን በቴክኖሎጂያዊ መንገድ ለመቆጣጠር የሚያገለግል መሳሪያ ነው። ይህ ስርዓት ሰዎች በራሳቸው ሀብት ላይ ያላቸውን ስልጣን የሚገድብና በቅድመ ሁኔታዎች ላይ የተመሰረተ እንዲሆን ያደርጋል። ዌብ እንደሚተነትነው ይህ ሂደት ከጥንታዊው የትጉሃን መላእክት የሰው ልጅን ከመቆጣጠር ታሪክ ጋር የሚመሳሰል ዘመናዊ የመንፈሳዊና የቁሳዊ ጦርነት ነው። ጥቂት ግለሰቦች ማዕከላዊ ባንኮችን፣ መንግስታትንና ሚዲያዎችን በመቆጣጠር ዓለምን ወደ ምንም ነገር አይኖርህም፣ ደስተኛም ትሆናለህ ወደሚለው አጀንዳ እየመሯት ይገኛሉ። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠበቀቻቸው 80 አሐዱ መጽሐፍት ለሰው ልጅ ታሪክና ለወደፊቱ ዕጣ ፈንታ ወሳኝ የሆኑ ምስጢራትን ይዘዋል። መጽሐፈ ሄኖክና የኢሳይያስ ዕርገት የሰው ልጅ ከክፉ መንፈሳዊ ኃይሎች ጋር ያለውን ትግል ሲያብራሩ፣ ሜል ጊብሰንም ይህንን ምስጢር በፊልም መልክ